ሰላም ቤተሰቦቻችን እንዴት ናችሁ? ቅዳሜ አዲስ ጀምሯል። ዛሬ ደግሞ በቅዳሜ አዲስ ጄሪ የት ነሽ ልትሉ ትችላላችሁ። ዛሬ የምገኘው ወደ መስቀል ፍላወር አካባቢ ነው። አንድ ኢፍናን የሚባል ወንድማችን በጣም የሚገርም ታለንት አለው እና እሱ ጋር መተን የሰራቸውን ስራዎች ሊያሳየን እዚህ ቀጥሮናል። ሳምቡሳ ጋር የሚባል ቤት ነው የምገኘው። ውስጥ የሰራቸውን ስራዎች በሙሉ እናያለን። ሶሻል ሚዲያ ላይ ነው የምታውቁት። ስለዚህ አብረን ገብተን እናናግረው፣ የሰራቸውንም ስራዎች አብረን እንጎበኛለን። ኑ ኑ። እንዴት ነህ? ይመስገን። እስኪ ራስህን አስተዋውቅልን። ያውቃለሁ በደንብ ለቤተሰቦቻችን። ቤተሰቦቻችን ኢፍናን እባላለሁ። ኢፍናን አብዱረዛቅ ሚውራል አርቲስት ነኝ። እዚቹ ሸገር ከተማ አዲስ አበባ ውስጥ እንደምታዩት ጋለሪ ነው እና ጎብኙልኝ። እንጎብኛለን። ናይስ። በጣም ጓጉቻለሁ የሰራቸውን ስራዎች ለማየት። ጄሪ ዛሬ ጠሩሽ? አብዛኛው ስራ የሰራሁት እዚህ አካባቢ ነው። መወዳችሁ ስራዎች እዚህ ስለሆነ። ዋው ጋለሪ ነው የሚመስለው። ኦልሞስት ጋለሪ። በጣም ነው የሚያምረው። እሺ ዋው። በፈገግታ እንቀበል ብለን ነው። እሺ። እቺ ልጅ ደስታ ትባላለች። ደስታ ከረሜላ ናት። እሺ። የተጠቀምኩት ቲም እዚህ ላይ ብራውን እና ግሪን በሚለው የቤቱ ቲም ነው እና ሰው ከፍሮንት ኢንትረንሱ ሲገባ በፈገግታ እንዲቀበል። እዚህ ጋር ሳምቡሳ እየጠበሰ ነው። ይሄ አቤል ይባላል። ባለቤቱ ነው። ባለቤቱ እና በጣም ይሄ ሂስትሪ ያለው ፎቶ ነው። እሱ ነው እንደ ሎጎ፣ እንደ ማስኮት፣ እንደ ኦልሞስት ስሎገን ይጠቀም ነው ማለት ነው እያለ ብራንዲንግ አለ እና ሁሉም ሰው ደግሞ የሚያውቀው እዛ ጋር እንትን አለ። እዚህ ጋር ሳምቡሳው ቺዝ ራሱ አለ። እሱ ነው ትሬድማርኩ የዚህ ቦታ ነው። ሳምቡሳ ጋር በቺዝ በቺከን እሱን ለማሳየት ነው። እና ፋሚሊየር የሆኑ ኤሌመንቶች ለመጠቀም ሞክራል። ሰው በአንድ እይታ የሚረዳው ነገር በተለይ እዚህ ሀገር ተወላጅ የሆነ ወይ አደገ ወይ አካባቢ የሆነ አሁን ለምሳሌ ቢኒያሚርን ያስቀመጡት ሰው ሁሉም ሰው ፊቱን ያውቀዋል። ስሙን የማያውቀው ታሪኩን የማያውቀው አለ። ግን በፈገግታው ነው የሚታወቀው። ኢስት አፍሪካዊነት አፍሪካዊነት እንትን ስሙ ማን ነው አልከኝ? ቢኒያሚር ይባላል። ቢኒያሚር ዛሬ ነው ያወቅሁት። እኔም አላውቀውም። በየቀኑ አዲስ ነገር እንማራለን። በጣም ይገርማል። ይሄን ይመስላል። ይሄም ያንተው ስራ ነው አይደል? ይሄም የኔ ስራ ነው። እኔ ገረመኝ ግን እንዴት ነው ላይ ድረስ ወታችሁ የምትሰሩት? ለመሰለም ጠይቅ በመሰላል ኦር ሌሎች ኢንስትሩመንቶችን ሊኖራችሁ ይችላል። ግን ወረቀት ላይ ራሱ የሆነ ፓተርን ጠብቆ ስለሚመሳል በጣም ከባድ ነገር። ኮለን ላይ በዛ ላይ ደግሞ በጣም ረዥም ርቀት ያለው ስዕል እንዴት ነው የምትስሉት? ማሽነሪ እንጠቀማለን ወይም ቱሎች እንጠቀማለን። እንደ ስካፎልዲንግ እንደ መሰላል እንዳልሽው እንጠቀማለን። ከዛ በተረፈ ግን ዋናው ስራው ሚውራል ስራ ላይ እንትን ስኬል ማድረግ ነው። አንድን ስራ ከዲጂታል ኦር ከስኬችሽ ስኬል አድርገሽ እንዴት ነው የምታስቀምጪው? እሱ የተለያዩ ሜተዶች አሉ። ያው እንደዚያው ነው። ኤክስፕሌን ሲደረግ ቀላል ነው፣ ሲሰራ ግን ያው ቴክኒካል ነገሮች እንትን ይገባሉ መሀል ላይ ማለት ነው። በጣም ነው የሚገርመው። እነዚህ ስዕሎች መጀመሪያ ስትስል እነ ቢኒያሚርን እነዚህን ስዕሎች ስትስል መጀመሪያ እንዴት ነው ፕላን የምታደርገው? ሳይዛቸውን እንዴት ነው የምትመጥነው? እንዴት ነው ይሄ ሁሉ ስራ የሚሰራው? መጀመሪያ ከኮንሴፕት ነው የሚጀምረው። አሁን አንቺ እንደ ክላይንት ብትቀርቢ የምፈልገው የራሴን ስዕል ነው። ትልቅ ፎቅ ላይ ካልሲ የፎቁን ሳይዝ እና የአንቺን እሳቢ በምን እሳቢ ነው? ለምሳሌ ኮንሴፕት ሲሆን ሮ ነገር ይሆናል። አነስ አድርገሽ ኢሞሽን ነው የምገልጽለት። አሁን ደስታ ይሆናል፣ ሀዘን፣ ፍቅር፣ ኢንስፒሬሽን አነስ ያለ ነገር የለም። በጣም ቪቪድ ያለው ነገር ማለት ነው። እሱን ወስደን እንዴት ነው የምንገልጸው? በሰዋዊ መልክ። ከዛ ገለጸው ደግሞ በሰዋዊ መልክ ሲሆን እንዴት ነው ቁሳዊ ነገር እንዴት ይሆናል? ኦር ሰዋዊ ነገር እንዴት ይሆናል? መንፈሱን ያዘለ ነገር ይሆናል ወይ የሚለው ነገር። ከዛ በኋላ በየአርቲስቱ ይለያያል። ይሄ እሱ ነው ከአርቲስት አርቲስት የሚለየን እንጂ እንትኑ ቴክኒካል አቢሊቲ ነው። ከዛ በኋላ ሳይዙ ከቦታው አንጻር ነው። ከአካባቢ ቦታ ሰው አጠገቡ ሲቆም ምን ያህል ስሜት ይኖራል? በጣም ጃይንት ነገር አጠገቡ አለ፣ ኦቨርላፕ የመደረግ ኦር ዞሮ ራሱ ቢቀመጥ ከጀርባው ያለ እንዲመስለው እና ልክ እንደገባ ኢምፓክት የሚያደርገው ከውጭም ሰው ሲያልፍ ኢምፓክት እንዲያደርገው ማለት ነው። በቃ እንዲስበው ይፈልጋል። እሱ ነው ሜን አይዲያ። በጣም የሚገርም ነው።
ስታያቸው ግን ምን ይሰማሃል? አሁን እኔ በጣም የሚገርም አርቲስቲክ ታለንት ነው ያየሁት አንተ ላይ እና ከሰራህና ከጨረስክ በኋላ ምንድን ነው የሚሰማ ስታያቸው ስራዎች? እኔ በእርግጥ ያው አይ ቲንክ ሁሉም ሰዓሊ ጋር ነው እንከኖቹ ነው የሚታዩኝ። ያላለቀ ፓርት ምናምን የሚታዩኝ አንተ ብቻ ነህ ግን የምታይ? እኔ እንጃ፣ ግን ሰው ከሚነግረኝ ነገር በጣም ቆንጆ ነው፣ ደስ ይለኛል። ፈጣሪ ይመስገን። ኩራት የሚሰማኝ ነገር ስለሰጠኝ ራሱ በጣም አመሰግናለሁ። እዚህ ጋር ደግሞ ሌላ አርት ነው የማየው፣ ቤተር ቱጌዘር። በጣም የሚገርም ነው። ይህንን ስዕል ለመሳል ምን ያህል ጊዜ ፈጀብክ? 2 ሳምንት። 2 ሳምንት። ይሄ ሙሉ ዋል ስለሆነ 2 ኮርነር ስለሆነ በጣም አሪፍ። ኢፍናን በዚህ ሙያ ላይ ምን ያህል ጊዜ ቆየ? አሁን 4 ዓመት አስቆጥሬያለሁ። 4 ዓመት። ዋው። ኢንስፓየር እንዴት ሆንክ? ማን ኢንስፓየር አደረገ ለመጀመር? በእርግጥ ያው አጋጣሚ ቁጭ ብዬ ስላለ ሁሌ እድሜ ልኬን ስለምስል በቃ ትርፍ ጊዜን ሀሳቤ ምናምን እንትን ብሎ በስዕል ቁጭ ብዬ እና አንድ ቀን ሰፈር ቁጭ ብዬ ሳል አጠገብ የሚያቀኝ ፀጉር ቤት አለ እና መተሳልልኝ በዚህ ዋጋ ፀጉር ቤቱን ሚኪ ይባላል። አሁን በዚህ አጋጣሚ ራሱ በጣም ማከብሮ እሱ ነው እና ፀጉር ቤቴን ሳልልኝ በዛ ሰዓት ስለ ቀለም ማውቀው ነገር ፔንት አድርጌ አላውቅም እና ስትሪክትሊ እንትን ነበር፣ አክሲደንታል ነበር፣ ፌት ነው። ልክ ነው። አንዳንዴ እንደዛ ነው እና ከዛ በመጀመሪያ ስራዬ ነው የወደድኩት። መጀመሪያም ስራዬ የተማርኩበት ነው። በየስራው የምማርበት አጋጣሚ ነው እና አንዳንዴ ህይወት ውስጥ እንደዚህ ነገር ያስፈልጋል። ልክ ነህ። ቀን በቀን ትምህርት የሚሆነው ነገር ደስ ይላል። ቲዲ ትወድ ነበረ ማለት ነው? አርክ ተማሪ ነኝ። አርክ ተማሪ ነህ? ለዛ ነው አሁን በደንብ ግን አንተ አፕላይ አድርገኸዋል ከፓሽንህ ጋር አንድ ላይ አድርገህ። በጣም የሚገርም ነው። እንዳልከው በጣም ትንሽ ጊዜ ነው የሚፈጅብህ ስዕሎቹን ለመሳል፣ ምክንያቱም አሁን በደንብ ልምድ ስላለህ። የመጀመሪያ ስዕልን ስትስል ምን ያህል ጊዜ ይፈጅብህ? ሳምንት መሰለኝ። ሳምንት ነው ያኔ? አንተ በጣም ታለንትድ ግን በጣም ትንሽ ነው ቦታው፣ በጣም ትንሽ። ስለዚህ እንደ ቦታው ይለያያል። እንደ ቦታው በጣም ይለያያል። በጣም አሪፍ። ስለዚህ አሁን ኢፍናን ሙሉ ጊዜህን እዚህ ስራ ላይ ነው ያለው? ስዕልም ትምህርት አሁን በጊዜው አቋርጫለሁ። ትምህርትና እሱን ሌላም በቃ ኤኒ ኦፖርቹኒቲ አገኝ እገባለሁ። ከስዕል ጋር የተያያዘ ማንኛውም ቦታ አለ። ከቪዥዋል ኤክስፕሬሽን ጋር ከቪዥዋል አርት ጋር ከተያያዘ እገባለሁ። ግራፊክስ ውስጥም አለሁበት። ፊልሚንግ አንዳንዴ እሞክራለሁ። ፎቶግራፊ እሞክራለሁ። በጣም ደስ ይላል። ስለዚህ ኢፍናን የዛሬ 5 ዓመት የት ነው የምንጠብቅህ? እሱን ፈጣሪ ያውቃል። አንተ ምንድን ነው ዊሽ የምታደርገው? እኔ ዊሽ ማድረገው ተቋቁሚ ለሌሎቹም አርቲስቶች እድል ፈጣሪ ሆኜ ያው ሀገሬን ባስጠራ ደስ ይለኛል። የሁሉም ሰው ምኞት ይመስለኛል፣ ፋሽን ይመስለኛል። እና ከዛ ባለፈ ከተማችን በስዕል ተውባ ሌሎች ሀገሮች በስዕል ተውባ ባሴ ደስ ይለኛል። ትላልቅ ስኬል ያላቸው ኢትዮጵያ ከሚደነቁላት ነገሮች ማለት አንዱ የስዕል ችሎታችን እንዳሉ በጣም ብዙ አርቲስቶች ስላሉ ማለት ነው። ሶሻል ላይ እነ ኤፍራታ በጣም እነ ኤርሚያስ ሚውራል አርቲስቶች በጣም ትላልቅ ስራ የሚሰሩ በጣም ዲፕ የሆነ ስራ የሚሰሩ አሉ። ከዛ ባለፈም በየቀጠናው አለ ተለቅ ያለ እና ለሱ በስዕል ብቻ ሲሆን በየአርት ፎርሙ እኔ መድረክ ፈጣሪ ብሆን ምችል ደስ ይላል። ኢንስፓየር ብታደርግ ፈጣሪ መጠይቀው እሱ ነው። ኢፍናን እንዳንተ የስዕል ሙያ ወይም ደግሞ ጥበቡ ወይም ታለንቱ ላላቸው ሰዎች እንዳንተ እንደዚህ ሙያ ላይ መሰማራት ለሚፈልጉ ሰዎች ዋል አርት ላይ በደንብ መስራት ለሚፈልጉ ሰዎች መልእክትህ ምንድን ነው? መልእክቴ ሪስክ ወሳጅ ሁኑ። ሪስክ ፌሌርን አለመፍራት ነው ዋናው። ሪስክ በወሰዳችሁ ቁጥር በምትማሩበት ነገር ማንነታችሁን ሼፕ ያደርጋችሁ ነው የምትሄዱት። ሰዓሊም ሆነ ሌላም የአርት ዘርፍ ላይ ከሆነ ራስን ማውጣት ነው። እያንዳንዱ ኦፖርቹኒቲ ላይ በፍራቻ ወይ በቅሬታ ከመቅረት ወደኋላ ወደፊት በቃ ሁሌም ራስን ኤክስፕሬስ ማድረግ አሪፍ ነው ብዬ አስባለሁ። እና ከኔ ጋርም ሶሻል ላይ አውሩ፣
በጣም አሪፍ። በዚሁ አጋጣሚ እንደውም ኢፍናንን የት ነው የሚያገኙት? እንደዚህ አይነት ስራዎች ለማሰራት ሊሆን ይችላል፣ ኦር ደግሞ በዚህ ጉዳይ ላይ አንተ ማማከር ቢፈልጉ የት ነው የሚያገኙት? ስራዎችን የት ነው ማየት የሚችሉት? ሶሻሎች ላይ ያገኙ፣ ሶሻል ሚዲያዎች ላይ ቲክቶክ ላይ፣ ኢንስታግራም ላይ ይገኛሉ። እኔም በቲክቶክ ላይ @ኢፍናን ዲዛይንስ እና በኢንስታግራም ላይ @ኢፍናን አብዱረዛቅ ማግኘት ትችላላችሁ። ያው ስራዎችንም ለማየት በዛው አይዲያዎችንም ሼር ለማድረግ ኮንታክት አሉ ያገኙሃል። ያገኙኛል። እኔ ግን አሁን በቃ በጣም ኢንስፓየርድ ሆኛለሁ። አንተ የጂጂ አድናቂ ነህ አይደል? እኔ ደግሞ ነዋይን በጣም የምወደው። ነዋይን አሁን የትኛው ግድግዳ ላይ ነው መሰለኝ? የፈለግሽው ግድግዳ ላይ አንቺ መረጭ። እሺ፣ ስለዚህ ሁሉም ሰው የሚወደውን አርቲስት ማሳል ይችላል። በጣም አሪፍ። እንጠብቃለን ብዙ አይነት አርቲስቶችን። እሺ፣ በጣም የጂጂ ተጽዕኖ አድሮብሃል። ለዛ ነው ጂጂ ነው የሳልካት። በእርግጥ በጣም ነው የሚያምረው። በጣም የሚያምር ስዕል ነው። ሰዎች እንደገቡ ገና የሚያዩት ስዕል ነው። ምን ያህል ጊዜ ፈጀብህ ጂጂ ለመሳል? 1 ሳምንት ከ2 ቀን የሰሩበት። በእውነት በጣም ትንሽ ጊዜ እኮ ነው። በጣም ስዕሉ በጣም ትልቅ ነው ብዬ ነው። ዲቴይሎች አሉት። የተለያዩ ፓርቶች ስላሉት የተለያዩ ፓርት የተለያየ ጊዜ ይሰሩ እና ስራ ላይም ስለሆነ ቦታ ሰውም መንገድ እንዳልዘጋ እንዳላጨናንቅ ቦታ ጊዜ የመረጡ ይመጣሉ ማለት ነው። በጣም ነው የሚገርመው። የጂጂ አድናቂ ነህ አይደል? ለዛ ነው እንደዚህ ቆንጆ ስዕል የሳልከው እና ዲቴይሎቹን እንድትነግረኝ እፈልጋለሁ። ለምሳሌ እዚህ ጋር አንበሳ አለ፣ የድሮ ቤቶች አሉ። ምንድን ነው ዲቴይሉ? ምን ኤክስፕረስ ለማድረግ ፈልገህ ነው? መጀመሪያ ጂጂን የሳልኩበት አንደኛ ሰበብ አሁን ባለሁበት የህይወት ደረጃ ባለሁበት ሲዝን ላይ እንትን ነው በወጣትነት እድሜ ብዙ ጊዜ ለውጥ ለማምጣት አበረታች ሳይሆን እንትን ያሉ አንተ ልጅ ናችሁ እያሉ ይጥሩናል ለማለት ሳይሆን እንዴት ልበልሽ እና በቃ በእሷ እንትን አገኛለሁ፣ ኢንስፒሬሽን አገኘሁ። አርቲስት ጂጂ ሽባቦ እንትን በወጣትነት እድሜዋ ነው ሙዚቃን እንትን ስትል ነበር። እሷ በነበረችበት ጊዜ ሙዚቃ በመዘፍንበት ጊዜ ሚክስ የምታደርገው ፋንክ፣ ወርልድ ሚውዚክ፣ ኤሌክትሮ ሚውዚክ ምናምን እኛ ሀገር ያልተለመደ ነገር አዲስ ብሬት ኦፍ ፍሬሽ ኤር ነው ያመጣችው እና አሁን በእኛ ጊዜ አሁን በምኖርበት ጊዜ ወጣቶች አሁን በዚህ ሰዓት ሶሻል ሚዲያ ላይ ሲታይ በቃ ትንሽ ነገር ይዘው በጣም ብዙ ነገር መፍጠር ይችላል እና አይቻልም ለሚሉትም ያው እሷ እንዳደረገችው እና ኤሌመንቶቹም እሱን ለሚያሳየት አሁን ከድሮ ተነስተን ይሄ የድሮ ፒያሳ ነው። ይህን ፎቶ ብዙ ሰው ያውቀዋል። አሁን ማንኛው ቦታ ነው ግን አዲስ አበባ ስላደገ ሰው ኢትዮጵያ ስላደገ ሰው ሰርጾ የገባ እይታ ነው እና እያንዳንዱ ኤሌመንት አሁን ከጥለቱ እስከ የቡና እና ሬኮግናይዝ እንዲያደርጉት ነው ከአንዳንድ አይት ሪዜምብል እንዲያደርግ እነሱን ላይት ማለት ነው ከእሷ ጋር ተነጻጽሩ ማለት ነው እና ቀለም አጠቃቀሚም እንደዛ ነው። ሰማይ የተጠቀሙት የእሷ ግጥም እና ዜማዋ ስናዳምጥ ሪላክሲንግ ነው፣ በጣም ስሜትን የሚያረጋጋ ነው። በዛው ልክ ግን የምትጠቀማቸው ቃላቶች፣ የምታነሳቸው ኮንሴፕቶች ሃርድ ናቸው፣ ቫይለንት ናቸው፣ በጣም ኢምፓክት የሚሰጡ ነው። ልክ እንደ ውሃ ማለት ነው። እንደ ስቲልም ነው ግን ቫይለንት መሆን ይችላል። ቼንጅን መቀስቀስ ይችላል። የአንድን ሶሳይቲ ፐርሴፕሽን የሚችል ስራ ነው እና እኔም እንደዛ መሆን ስለምፈልግ ጂጂ ኢንስፓየር በደንብ አድርጋለች። እኔ ግን አንበሳውን ሳይ የኔ አንበሳ ዘፈን ነው የሚያስታውሰኝ። ለዛ ነው ወይስ ሌላ? ለዛ ነው። የሚገርም ነው። ጂጂ ስራዎቹ አሁንም ትውልድ ድረስ ማስተርፒስ ናቸው፣ በደንብ የሚሰሙ ስራዎች ናቸው እና እሷን አይከን ስለሆነች እንደዚህ በስዕል በጣም በሚያምር ስዕል ስላስቀመጥክልን እናመሰግናለን። 9 ቀን ግን በጣም ትንሽ ነው ለመሳል አይደል? ብዙ ነው ብዬ አስባለሁ። አንተ በደንብ ልምድ ስላለ። እሺ፣ ሌሎች እንደዚህ በጣም የምትወዳቸው አርቲስቶችን የሳልክባቸው ቦታዎች አሉ ወይስ ጂጂ የመጀመሪያዋ ናት? ጂጂ የመጀመሪያ አይደለችም። ብዙ ሰዓሊዎች ስያሉ፣ ብዙ ሰዓሊዎችም ብዙ ዘፋኞችም ስያሉ፣ ብዙ ፖለቲካል ፊገሮችም ስያሉ፣ ግን አብዛኛው ውጪ ነው ኦር ሌላ ሚዲየም ላይ ነው እና የመጀመሪያ አይደለም እና በጣም የምወዳት አርቲስት ነው። በብዙ ሰው ፍቅር ጀማሪ ናት
ያስባል ብዙ ይወዳታል። በጣም የሚያማምር ስዕሎች ነው ያሳየን ኢፍናን፣ አመሰግናለሁ። እኔም አመሰግናለሁ መጥታችሁ ስላላችሁ። ቤተሰቦቻችን ዛሬ ኢፍናን የሰራቸው ስራዎች ጋር መተን በጣም የሚያማምሩ ዋል አርቶች እያየን ነበረ። የተገኘነው ሳምቡሳ ጋር የሚባል ቤት ነው፣ ብዙ ስራዎቹ ስላሉ ማለት ነው የኢፍናን ዋል አርት እንደዚህ ተራቆ አይቼ አላውቅም። ከኋላ እንደምታዩት ጂጂ ደግሞ ከነ ክብሯ ቆንጅዬ እንደሆነች ሁላችንም የምንወዳት አርቲስት ነች እና እሷም እዚህ ትገኛለች እዚህ ግድግዳ ላይ። እሷም የምታየው የምትወደው ይመስለኛል። በጣም ቆንጆ ቆይታ ነበረ። ወደፊት ደግሞ ኢፍናን ሌሎች አርቲስቶችንም እንደዚሁ የምንወዳቸው ቦታዎች ላይ እንደ አይከን ይሰራልናል፣ ሊያስቀምጥልናል ብዬ አስባለሁ። የዛሬ ቆይታችን ይህን የሚመስል ነበር። ቅዳሜ አዲስ እንደዚህ ነበረ። ቻው።